ለታቦቱ ክብር ባንዲራውን አንሳ ለታቦቱ ክብር ሰይጣን ያፈረበት ሰይጣን ያፈረበት እኛ ከበርንበት አለ እኛ ከበርንበት በልሃሌ የእርዳታው ዘይት የማያጠግበን የእርዳታው ጋቢ የማያሞቀን የተዋሕዶ ልጆች የኡራኤል ልጆች የደማስቆ ልጆች እኛ አንድ ነን እምነት ነው እኛ አንድ ነን ዳዊት ደግማለሁ ሆኜ ገረገራ ዳዊት ደግማለሁ ሆኜ ገረገራ አቤቱ ጊዮርጊስ ደማስቆን አደራ ወጣቱን አደራ እመቤቴ ወልዳ የጌታዬ እናት ድንግል ማርያም ወልዳ የጌታዬ እናት ምን ይዤ እሄዳለሁ የተጠራው ዕለት እመቤቴ ማርያም የምለን እንግዲህ ያው ዝማሬዎቹ እጅግ በጣም ደስ ይላሉ። በእውነት በጣም ያኮራሉ፣ በጣም ደስ ይላሉ። እና አሁን ምንድነው እሱ መሰረታዊ ጥያቄ ልጠይቅ ፈልጌ ነው እነዚህን ነገሮች ጎን ለጎን እያቀረብኩ ያለሁት። የኦርቶዶክስ ዝማሬዎች በተለይ እንደዚህ የአደባባይ በዓላት ላይ ምን መምሰል አለባቸው ዝማሬዎቹ? ልክ ፕሮቴስታንቶቹ በየቸርቹ እንደሚያደርጉት አይነት የሆነ ስለመሰሉኝ ነው። እኔ እንግዲህ ያው ጥያቄ ነው እያቀረብኩ ያለው እና የሆነ ስርዓትና አካሄድ የላቸውም ወይ ነው እንግዲህ አሁን የሆነ ጥያቄ ነው። ምን አይነት መምሰል አለባቸው ሊቃኖች ምን ይላሉ ነው አሁን እንግዲህ እና የሆነ መቼም የሆነ ሁሉም ነገር ስርዓት አለው። ዝማሬው፣ ቅዳሴው፣ ሁሉ ነገር ያው በተለይ የመርህ እና የስርዓት ባለቤት ያው እቺ ቤተክርስቲያን ናትና እስቲ ማለት ምሁራን ወይም ደግሞ የቤተ ክርስቲያኗ መምህራን ምን ይላሉ በዚህ ዙሪያ ላይ እስቲ ወይም ደግሞ እናንተ እስቲ አስተያየታችሁን በዚህ ዙሪያ አንዳንድ ነገር ብሉ። በእርግጥ እነዚህ በዓላት የደስታ በዓላት ናቸው። ምክንያቱም ያው እንግዲህ በክርስቲያን ሃይማኖት መሰረት ጌታ ተወለደ፣ ተጠመቀና ጥምቀቱ ልደቱ ህይወት ሊሰጥ ነውና ለሰው ልጆች ከዚህ በላይ ምንም አይነት ደስታ የለምና ከደስታ አንጻር አንዳንድ ጊዜ ያው ደስታ ሁሉም ነገር ያው በአግባቡ መሆን አለበት ይባላልና ያው የቤተ ክርስቲያኗ አስተምሮ። ስለዚህ እዚህ ጋር ዝማሬዎቹስ እንዴት ናቸው መሆን ያለባቸው ለማለት ነው እንግዲህ እየጠየቅኩ ያለሁት እኔ። ጉደኛ ተመልከቱት። ሞዴሊንግ ነው ወይስ እግዚአብሔርን ለማገልገል ነው የሄድከው? ብራዘር የለበስከው ልብስ እኮ ክብር አለው። ክብር እንዲሁ እኔ እግዚአብሔር ምስክሬ ነው። እነ ዲያቆን ሄኖክ ኃይሌን ባያይኔ እነዚህን ስመለከት በጣም ነው ማዝነው። መልክ ትሰራለህ እንዴ? ደረቱን ተመልከቱ። ደረቱን ገልብጦ እንዴ መልክን ልትሰራ ነው ወይስ እግዚአብሔር ልታገለግል የምትሄደው? ስርዓት እንዲሁ ከኛ በላይ እናንተ ቤተክርስቲያን ውስጥ ያላችሁ ስርዓትን ታውቃላችሁ ስትባሉ ጭራሽ ብሳችሁ የምትገኙት እናንተ ናችሁ። አንዳንድ ዲያቆኖች ድቁንናን ማትወክሉ ማለት ነው። እንዴ መጽሐፍ ቅዱስ ብትማሩ ምን አለበት? አሁን ቢጠየቅ ምንም ነገር አለ። እንግዲህ ይህ ደግሞ የምትመለከቱት በገጠሪቱ አካባቢ ያለው የጥምቀት በዓል አከባበር ነው። በእውነት በጣም ያስቆጃል፣ ያሳዝናል እና ብዙ ድጋፍ ሊደረግላቸው እንደሚገባም ነው እንግዲህ ይህ ቪዲዮ የሚያሳየው። በእውነት የኢትዮጵያ ኦርቶዶክስ ቤተክርስቲያን ለእንደዚህ አይነቶች ትኩረት በመስጠት ማገዝ በተለያዩ ነገሮች እገዛ ታድርግ ዘንድ ያው የግድ ይላል። እኔ እስከሚገባኝ ድረስ በአላስፈላጊ ሽኩቻ ውስጥ ከማሳለፍ ይልቅ እነዚህን አብያተ ክርስቲያናት እነዚህን ምዕመናን በተለያየ መልኩ መደገፍ ተገቢ ነው እና በእውነት በጣም ያሳዝናል፣ የሆነ ያስቆጫልም እና በዚህ ዙሪያ ላይ ርብርብ መደረግ አለበት ብዬ አምናለሁ።
በመጨረሻም እንግዲህ አቡነ አብርሃም ባለፈው እንደምታስታውሱት በስልክ እየተደወለ የተለያዩ ማስፈራሪያዎች እንደሚደርሷቸው ገልጸው ዛሬ ደግሞ ጠንከር ያለ መልእክት የሚመስል ለጠቅላይ ሚኒስትሩ ያስተላለፉት ቪዲዮን ነው የምጋብዛችሁ። እንግዲህ በዚህ ቪዲዮ መሰረት መስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ባለቤቷ፣ እቺ ቅድስት ቤተክርስቲያን ናት እና የሌሎቹ ሃይማኖቶች አይደለም የሚል አንድምታ ያለው ነው እንግዲህ መልእክታቸው። እስቲ ተከታተሉት። እንደው በስመ መንግስት አለን ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ በጎ ሰራው በማለት ቅን አስተሳሰብ አሰብኩ በማለት ጥሩ ነው፣ ስለ ቅንነቱ እናመሰግናለን። ለሃይማኖቶችም ክብር በመስጠት እናመሰግናለን። ግን የማይጣሉትን በሚያጣላ አደባባይ ላይ በማገናኘት እንድንወዛገብ፣ እንድንደባደብ፣ እንድንለያይ ማድረጉ ጽናት የጎደለው ስርዓት ስለሆነ እንዲያርሙት በዚሁ አጋጣሚ በድፍረት ሳይሆን በትህትና ጠይቃለሁ። ምክንያቱም ጥሩ ነው ለሃይማኖት ነፃነት መስጠቱ፣ ሃይማኖትን ማክበሩ ከጀመሩበት ጀምሮ መልካም ነው። ግን እኮ በመስቀል አደባባይ ሙስሊም እንዲያፈጥር፣ በመስቀል አደባባይ ፕሮቴስታንት እንዲዘምር፣ በመስቀል አደባባዩ በስሙ በተጠራው ሌላው ልዩ ልዩ እምነት ያለው እኔም አለኝ ብሎ ያንተም የጋራ ነው ብሎ ማስተሳሰቡ ተደባደቡ ከማለት ያነሰ አይደለምና ያስቡበት ይገባል እላለሁ። መስቀል አደባባይ ሲባል ደመራ የምትቆምባት ብቻ ናት ብሎ ማሰቡ ሞኝነት ይባላል። መስቀል አደባባይ ካህናቱ የቆሙበት፣ ዘማሪያኑ የሚዘምሩበት፣ መስቀሉ የመጾር መስቀሉ ያለበት ሁሉ ያ አደባባይ በልብሰ ተክህኖ ደምቆ አሸብርቆ ነው የሚውለው። ስለዚህ የሚያጣላ የሚያጋጭ በዓል ማክበሪያ አንድ ሜዳ ላይ አክብሩ ከማለት ከሞላ ሜዳ ከተትረፈረፈ ሜዳ ሙስሊሙም እዚህ እንደ ልብህ አክብር፣ ኦርቶዶክስም እዚህ እንደ ልብህ አክብር፣ ፕሮቴስታንቱም እንደዚህ እንደ ልብህ አክብር። በጋራ ደግሞ ስለ ሀገራችሁ ፍቅር ይኖራችሁ፣ አገራችሁን አልሙ፣ በአንድነት በፍቅር ተረዳዱ ቢሉን መንግስቶም ያማረ የሰመረ ይሆናልና እባክዎት ያስቡበት እላለሁ። እኔ ፌስቡክ መጻፊያ የለኝም፣ በስውርም እመወረውረው ኃይለ ቃል የለኝም።